አለባቸው ነው። ምን ተጨቅጭቀሃል? አግባት ታግባ አለ አሁንም ድረስ አለ። ማግባት አለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚልም አይደለም። የተፈቀደበት ቀን አለ። ታጣድፉኛው ለኔ ያሰባት የትም አትሄድም። አታጣድፉኝ። ጠቀስ ላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። ኢንፋክት ሬጅ የሚባለው ነገር እንደ ግዴታ ማላየው የሰው ልጅ ሲኖር ማግባት አለበት በሚለው አዶ ነው ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቶሃል የምልህ እውነታቸውን ነው ማምንበት አረ ምናልባት አጉል ሰላስፋቱን ምናምን ካላልከኝ በስተቀር ከተፈቀደለት አገባለህ። እንደ ግዴታ አላየውም ማግባትን። ከሰሞኑ የቲክቶክ አካውንቱ ላይ በለቀቀው ቪዲዮ ምክንያት መነጋገሪያ የነበረውና በትላንትናው ማታ የሰይፉ ኦን ኢቢኤስ እንግዳ የነበረው አንጋፋው ድምፃዊ ወንድሙ ጅራ አነሳቸው ሀሳቦቹ ዙሪያ በብዙ መልኩ ዛሬ ማህበራዊ ሚዲያ ላይ መነጋገሪያ መሆን ጀምሯል። ብዙዎች ለምን አታገባም ብለው እንደሚጨቀጭቁትና እርሱ ግን የማያገባው ዴት ያደረጋቸው ወይንም ደግሞ ለመተያየት ያህል የሚያገኛቸው ሴቶች ቤቱ ሲመጡ ቤቱን ሁኔታውን ሲመለከቱና ነገሮች ጠበቁት ልክ አለመሆናቸው አንዱ ትዳር ላለመያዙ ምክንያት እንደሆነ ከዚህ ልፍ ሲልም ደግሞ ምንም ሳይኖረኝ ሰው ማምጣትና ማግባት ልክ አይደለም የሚል ሀሳብ ከማንሳቱ ጋር ተያይዞ የአርቲስቱ አድናቂዎች በሁለት ጎራ ተከፍለው ሀሳቦቻቸውን እየሰነዘሩ ይገኛሉ። ለመሆኑ ከወንድሙ ጅራ ጋር ተያይዞ የተነሱት በሁለት ጽንፍ ያሉ ሀሳብ አስተያየቶችና ትችቶች ምንድን ናቸው? ይህንንም ጉዳይ አብራችሁን ከቆያችሁ በዝርዝር የምንነግራቸው መረጃችን ይሆናል። ከሰሞኑ በማህበራዊ ሚዲያ ላይ የታየው የአብዱ ኪያር የፊት ገጽታ ብዙ ወዳጆቹን ያስደነገጠ ጉዳይ ሆኗል። ተወዳጁ ድምፃዊ አብዱ ኪያር በግል ማህበራዊ ሚዲያ ገጹ ማለትም በፌስቡክ አካውንቱ ካስተላለፈው መልእክት ጋር ተያይዞ የታየበት አሁናዊ አቋምና ያልተለመደ የፊት ገጽታ ነው ብዙዎች ጉዳዩ ላይ ጥያቄ እንዲያነሱ ያደረጋቸው። በወዳጆቹና በአድናቂዎቹ ዘንድ ከተፈጠረው መደናገጥ በመለስ ሌሎች ግለሰቦች ደግሞ ከፊቱ ገጽታ ጋር ተያይዞ የሰጡት ትችት አዘል አስተያየት ደግሞ በሌላ መልኩ መነጋገሪያና መጨቃጨቂያ ሆኗል። አድናቂዎቹ እዚህ ጉዳይ ላይ ብዙ ሀሳብ አስተያየት እያነሱ ይገኛሉ። ለመሆኑ ተወዳጁ አርቲስት አብዱ ኪያር እንደተባለው የጤና ሁኔታ ልክ አይደለም ወይንስ ደግሞ ምንድን ነው የሆነው? የፊቱስ ገጽታ ባልተለመደ መልኩ ስለምን እንደዚህ ሊቀየር ቻለ? አብራችሁን ከቆያችሁ በዝርዝር የምንነግራቸው ጉዳይ ነው። በሌላ መልኩ የተወዳጁ አርቲስት የነጻነት ወርቅነህ ህልፈትን ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ስም እያነሱ ሲጥሉና ሲወነጅሉ ሲወናጃጀሉ እንደነበር ይታወቃል። ታዲያ ከዚህ ጋር ተያይዞ ሊሆን ይችላል በተባለ መልኩ የተገመተ ስር ውስጥ ገብተዋል። ይህንን ተከትሎ መሰረትና ወንደሰን ባሳለፍነው ሳምንት ከመኖሪያ ቤታቸው ተወስደው ቁጥጥር ስር ስለመሆናቸው ተሰምቷል። ታዲያ አሁን ደግሞ ክረምት ከመምጣቱ በፊት በዋስትና ለመውጣት ብዙ ጥረት እየተደረገና መጪውን ክረምት እና ደግሞ መጪውን አዲስ ዓመት በእስር ቤት እንዳያሳልፉ ጥረት እየተደረገላቸው እንደሆነ አንዳንድ ምንጮች እየጠቀሱ ይገኛሉ። ይህንንም ጉዳይ በተመለከተ አብራችሁን ከቆያችሁ የምንነግራችሁ ጉዳይ ይሆናል። በሌላ መልኩ ከፊንቴክ ጋር በተያያዘ ተጠርጥሮ እስር ላይ የቆየው ታዋቂው ባለሀብትና የማህበራዊ ሚዲያ ተጽዕኖ ፈጣሪ የነበረው መንሱር ጀማል በ800 ሺህ ብር ዋስ ከእስር እንዲፈታ ፍርድ ቤት ቢወስንለትም መንሱር ጀማል ባለፈው አርብ ዕለት የተጠየቀውን ብር ከፍሎ ከእስር አልተፈታም ባሉን ተያይዞ ለምንድን ነው ከእስር ያልተፈታው የሚሉ ጥያቄዎች በስፋት ሲነሱ ውለው አድረው ነበረ። ለዚህ ምላሽ ተሰጥቶ ነበር። ያም ቢሆን ግን ዛሬ ማለዳውን ደግሞ ጀምሮ ሲሰሙ የነበሩ ጉዳዮች መንሱር ጀማል የተጠየቀውን 800 ሺህ ብር መክፈል ስላልቻለ ብር እየተሰበሰበለት ነው የሚሉ መረጃዎች ወጥተዋል። እንደዚህ ካሉ መረጃዎች ጋር ተያይዞ ደግሞ ቤተሰቦቹና የቅርብ ጓደኞቹ ጉዳዩ ውሸት ነው ሲሉ የተሰማቸውን ቅሬታና የተፈጠረውን ነገር እያስረዱ ይገኛሉ። ለመሆኑ ከመንሱር ጀማል ጋር ተያይዞ ያለው እውነት ምንድን ነው? ባሳለፍነው ሳምንት ከሆነ የተከፈለው ብሩ ለምንድን ነው ያልወጣው? ወይንስ ደግሞ የእውነት መንሱር ጀማል 800 ሺህ ብር የመክፈል አቅም አጥቶ ብር እየተሰባሰበለት ነው ወይ የሚሉና ሌሎች መረጃዎችን በዝርዝር የምንነግራችሁ ይሆናል። የምንወዳቸውና
የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን እነዚህን አጫጭር መረጃዎች ወደ እናንተ ልናደርስ ወደን ነው። በቆይታችሁ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን በትህትና እንጠይቃለን። ክበሩልን። ቀዳሚ ወዳደረግነው ጉዳይ ስንመለስ ከሰሞኑ እጅግ በጣም መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል የተወዳጁ ድምፃዊ የአብዱ ኪያር ሁኔታ አንዱ ነው። አብዱ ኪያር ከሰሞኑ በማህበራዊ ሚዲያ ላይ የታየው የአብዱ ኪያር የፊት ገጽታ ብዙ ወዳጆቹን ያስደነገጠ ጉዳይ ሆኗል። ታዲያ ወዳጆቹ ድምፃዊ አብዱ ኪያር በግል የማህበራዊ ሚዲያ ገጹ ላይ ማለትም በፌስቡክ አካውንቱ ላይ ካስተላለፈው መልእክት ጋር ተያይዞ የታየበት አቋምና ያልተለመደ የፊት ገጽታ ብዙዎችን አስደንግጧል። ብዙዎችም ከዚህ ጉዳይ ጋር ተያይዞ ብዙ ጥያቄ እያነሱ ይገኛሉ። በወዳጆቹና በአድናቂዎቹ ዘንድ ከተፈጠረው መደናገጥ በመለስ ሌሎች ግለሰቦች ደግሞ ከፊቱ ገጽታ ጋር ተያይዞ የሰጡት ትችት አዘል አስተያየት ደግሞ ሌላ መነታረኪያና መጨቃጨቂያ ጉዳይ ሆኗል። ለመሆኑ ተወዳጁ አርቲስት አብዱ ኪያር እንደተባለው የጤና ሁኔታ ልክ አይደለም ወይንስ ምንድን ነው? የተፈጠረው ነገር ምንድን ነው? እንግዲህ ከሰሞኑ አብዱ ኪያር በቀናት በአንዱ ከሚዘጋጁ ኮንሰርቶች መካከል አንዱን ጉዳይ በተመለከተ ሊያስተዋውቅ በግል የማህበራዊ የትስስር ገጹ ላይ ብቅ ይልና ይህንን ቪዲዮ ለወዳጆቹ ለአድናቂዎቹ ያጋራል። መጀመሪያ ግን እርሱ ማስታወቂያ የለቀቀበትን ቪዲዮ እናሳያችሁ። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ኦገስት 1 ቅዳሜ ማታ ሪቮሉሽን ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። ሁላችንም ሬዲ ነን። እናንተ ኑ እንዳትቀሩ፣ ጥሩ ጊዜ ይኖረናል። ኦገስት 1 ቅዳሜ። እንደምትመለከቱት ይህንን ማስታወቂያ በፌስቡክ ገጹ ላይ ከለቀቀ በኋላ በጣም ብዙዎች ፊቱን እና አሁን ደግሞ ያለበትን አቋም አይተው ድንጋጤያቸውን በማሰብ የገለጹ አሉ። በሌላ መልኩ ደግሞ ትችት አዘልም ጉዳይ እያነሱ ሲነቅፉት የነበሩም ግለሰቦች ነበሩ። አብዛኞቹ ግን እዚህ ላይ ያለውን ቪዲዮ ላይ ፎቶ አንስተው በማህበራዊ ሚዲያ ላይ በመለጠፍ አብዱ ኪያር ታመመ፣ ልክ አይደለም፣ አልተናገረም እንጂ ሳይታመም አልቀረም የሚሉ ሀሳብ አስተያየቶቻቸውን በማህበራዊ ሚዲያዎቻቸው ላይ ሲሰጡ ቆይተዋል። ይህ ጉዳይ ታዲያ በብዙ አድናቂዎቹና በብዙ ወዳጆቹ ዘንድ መነጋገሪያ የሆነ ጉዳይ ሆኗል። ከነዚህ ከአብዱ ኪያር ወዳጆችና አድናቂዎች መካከል አንድ ግለሰብ ስለ ጉዳዩ እንደዚህ ይላል። ውድ አብዱ ኪያር ይለዋል፣ በሙዚቃና በኪነ ጥበብህ አእምሯችንን ያስደሰትከውን ያህል የጤናህና የሰላምህ ነገር ሁልጊዜም ለሁላችንም ትልቁና የመጀመሪያው ስጋታችን ነው። ከልብ የምንወድህና የምናከብርህ አድናቂዎችህ የምንመኝልህ አንድ ትልቅ ነገር ቢኖር ለራስህ በቂ ጊዜ ሰጥተህ በጥሩ ሁኔታ እንድትቆይልን ነው የምንፈልገው ሲል ስጋቱን ይገልጻል። ምናልባትም የግለሰብ አብዱ ኪያር ታሞ ነው ብሎ አስቦ ሊሆን ይችላል። ስራ ሁልጊዜም ይኖራል። አልበሞች፣ መድረኮችና አዳዲስ ስራዎች ከጊዜ ጋር ይመጣሉ። ያንተ በጤናና በደስታ መኖር ግን ለሁላችንም ተተኪ የሌለው ትልቅ ሀብት ነው። እፎይታ ይገባሃል። ለበርካታ ዓመታት ለህዝብህ ያበረከትከው አስተዋጽኦ ከፍተኛ ስለሆነ አሁን ደግሞ ከስራው ውጥረት ረገብ ብለህ ለራስህና ለጤና ቅድሚያ ብትሰጥ ደስ ይለናል። ያንተ በጤናና በፍቅር መኖር ለሁላችንም ትልቅ ደስታ ነው። ስለሰጠህን ውብ ስራዎች፣ ትዝታዎችህ ከልብ እናመሰግናለን። አሁንም ቢሆን የሁልጊዜ ምኞታችን ሙሉ ጤና፣ ረጅም እድሜና ሰላም እንድትሆንልን ነው የምንፈልገው ሲል የግለሰብ ከሁኔታው ጋር ተያይዞ ያለውን ስጋትና ምክር አዘል መልእክት አስተላልፎለታል። እዚህ ምስሉ ላይ የምትመለከቱት የአብዱ ኪያር ፎቶ የተወሰደው ራሱ በራሱ ከለቀቀው ቪዲዮ ላይ ነው። ቪዲዮ ካለፉት ቀናት ባንዱ በሆነ ክለብ ስለሚያስቀርበው ኮንሰርት የተለቀቀ ማስታወቂያ ነበር። እንደሚታየው ይላል አንድ ወዳጁ ደግሞ እንደሚታየው አብዱ ኪያር በጣም ከስቷል፣ ተለውጧል። መለወጡን በማስመልከት ከስር የተሰጡ ኮመንቶች በሙሉ የሚያሳቅቁ ናቸው። ህዝቤ ከስተህም ሆነ ወፍረህ ካገኘህ በጭራሽ ሊያልፍህ አይወድም፣ ለነገ አይልም። የብሶቱ መወጫ ነው የሚያደርግህ። አብዛኛው አስተያየት ሰጪዎች እረ አትሸውደንም፣ ይሄማ ጃሉድ ነው እንጂ አብዱ ኪያር አይደለም ሲሉ ሰምቻለሁ። ምን ማለት ነው? ሌሎች ሙስሊሞች ደግሞ ዘፋኝ ስለሆንክ አላህ እየቀጣህ ነው፣ ብትመለስ ይሻልሃል ምናምን የሚሉ ኮመንት ሰጥተውትም አይቻለሁ። አላህ እነሱን ያማከራቸው ይመስል። የዚህ አይነት ኮመንቶች ምን ያህል ተጽዕኖ እንደሚፈጥሩ ከዚህ በፊት ነጻነት ወርቅነህ ከመሞቱ በፊት አይተናልም፣ እርሱም ደግሞ ሲናገር ሰምተናልም። ታሪኩ ብርሃኑ ባባም ቢሆን ሕክምናና ጸበል እንዳይከታተል ካደረጉት አንዱ እንደዚህ ያሉ የሰዎች ያልተገቡ አስተያየቶችና ፎቶ እያነሱ ሶሻል ሚዲያ ላይ መልቀቃቸውና መክሳቱን በተመለከተ የሚሰጡት አስተያየቶች ረብሾት እንደነበረም ሰምተናል። ሰማይም በለውም ላይ የተፈጠረውና የሆነው ነገር ይሄ ነው። ሰማኝን ያለቅጥ ወፈርክ ባይሉት ኖሮ እርሱም ደግሞ ከውፍረቱ ጋር ተያይዞ ውፍረቱን ለመቀነስ ያንን ያህል ርቀት ባይሄድ ኖሮ እንዲህ ያለው አደጋ ይከሰታል ብዬ አላስብም ነበር። ሌሎች ታዋቂ ሰዎችም በተደጋጋሚ ስለዚህ ጉዳይ ተጠይቀው የሰጡት መልስ ተመሳሳይ ነው። የሰው ልጅ ሰውነት በብዙ ምክንያት ሊጨምር ሊቀንስ ይችላል። መክሳትም መወፈርም ያለ ነው። ከጤና
አለመዛባት፣ ከራስ አለመጠበቅ በብዙ ምክንያቶች የሚከሰት ክሳት ነው። ከዚህ በፊት ሰይፉ ሾው ላይ በቀረበበት በተመሳሳይ ስለ መክሳቱ ሰይፉም ጠይቆት ነበር። አብዱኪያር ግን ሆን ብዬ በአመጋገብ ነው የቀነስኩት ብሎ ነበር ስለ ሁኔታው ሲናገር። ከትንሽ ጊዜ በኋላ ታዲያ የሊፍት አደጋ ደርሶበት ከሞት ተርፎ ተኝቶ ከታከም በኋላ በፍጥነት ወፍሮና ሰውነቱ ተመልሶ ነበር ያየ ነው። ለዛ ይመስለኛል በድጋሚ ከስቶ መታየቱ ገኖ እንዲታይ ያደረገው። ሁሌም ቢሆን እኛ የሰው ልጆች የምንወደው አርቲስት ሲለወጥ ሲከሳ የታመመ ሲመስለን መጠየቅ አሪፍ ነገር ነው፣ ተገቢም ጭምር ነው። ለእሱ ያለን ፍቅር እንደምናስብለት የምናሳይበት አንዱ መንገዳችን ነው። ነገር ግን አጠያየቃችን እዛ ሰው ላይ የበለጠ ተጽዕኖ የሚፈጥርና የሚያሳቅቀው ሊሆን አይገባም። ለቀልድም ቢሆን ቦታ ሊኖረው ይገባል። በነገራችን ላይ አብዱኪያር ጥቂት ከምንላቸው ጸድ ሰዎች መካከል አንዱ ነው። አያካብድም፣ ረገብ ያለ ረሃ የሆነ ሰው ነው። እንደሚባለውም ከልቡ አራዳ ነው። ለሰው ደራሽ ነው። አዳዲስ ድምፃውያንን ያግዛል። ለግጥም ዜማ ብር አያቀርብላቸውም። ከእውቅና በፊት የነበሩትን ጓደኞቹን አሁንም አብሮታሉ። ለሰፈሩ ሰዎች፣ ለጎረቤቶቹ ምናምን ከሚችለው በላይ የሚያግዝ ብዙዎችን ለመለወጥ ሁልጊዜም የቻለውን የሚያደርግ ሰው ነው። አላህ ረጅም እድሜና ጤና ይስጠው ሲል ይህ ግለሰብ ስለ ሁኔታው በዝርዝር ያስረዳል። በሌላ መልኩ ደግሞ የአብዱኪያር አድናቂ ደግሞ ከአብዱኪያር አካላዊ ለውጥ ጋር ተያይዞ ስለተሰጠው አስተያየትና መላምት እንዲህ ሲል ሀሳቡን አስፍሯል። ለውጥ ተፈጥሯዊ ነው፣ ጭካኔ ግን ምርጫ ነው። አራዳው አብዱኪያር በራሱ የማህበራዊ ሚዲያ ገጽ ባጋራው ቪዲዮ ላይ የታየው የሰውነት አቋም መክሳት፣ ክብደት መቀነስን ተከትሎ የተሰጡ አስተያየቶች አንድ አሳዛኝ እውነት ግልጽ ያደርጋሉ። ይኸውም ማህበራዊ ሚዲያው የሰዎችን ስሜት ማቁሰያ፣ የሰውነት ቅርጽ፣ ገጽታ ማጠልሸቻና የስነ ልቦና ጥቃት ማድረሻ መድረክ እየሆነ መምጣቱን ነው። አንድ ሰው በህይወቱ ውስጥ በሚያልፋቸው አካላዊ፣ ስነ ልቦናዊ ወይም ጤና ነክ ለውጦች ምክንያት ክብደት ሊጨምር ወይም ሊቀንስ ይችላል። ይህ ተፈጥሯዊ ነው። ነገር ግን እያንዳንዱን ሰው ገጽታ እየተከታተሉ ምን ሆንክ፣ ቀነስክ፣ አረጀህ ወይም ደግሞ አስቀያሚ ቃላትን እየወረወሩ መሳለቅ ምን አይነት አላዋቂነት ነው? በስልካችን ተሸሸገን የሰዎችን ስሜት በቃላት የሚወጉ በሌሎች ስቃይ ወይም ለውጥ ላይ የሚያፌዙ ጨካኞች ሆነናል። አርቲስቶችም ሆኑ ታዋቂ ሰዎች እንደ ማንኛውም ሰው ደስታ፣ ህመም፣ ጭንቀትና አካላዊ ለውጥ የሚያስተናግዱ ሰብአዊ ፍጡራን መሆናቸውን ለምን እንረሳዋለን? የሰዎችን የሰውነት ቅርጽ፣ ገጽታ በመገምገምና በማንቋሸሽ የስነ ልቦና ስቃይ ማድረስ መቼ ነው እንደ ንቁነትና ጨዋታ መቆጠር የጀመረው? ማህበራዊ ሚዲያ ሀሳብ ማጋሪያ እንጂ የሰዎች የክብርና ስነ ልቦናዊ ሁኔታን ማፍረሻ ሊሆን አይገባም። የጽሁፍ ወይም አስተያየት መስጫ ሳጥን ኮሜንት ሴክሽን ላይ የምንጽፈው እያንዳንዱ ቃል ራሳችንን ስብዕናና ማንነታችንን የሚያንጸባርቅ መስታወት ነው። መርዛማ ቃላትን ከመወርወር ይልቅ ደግነትንና አብሮነትን እናስቀድም ሲል ይህ ግለሰብ ደግሞ አብዱኪያር ላይ የተሰነዘሩ አሉታዊ እንዲሁም አዎንታዊ አስተያየቶችን በተመለከተ የታዘበውን ነገር አስፍሯል። የምንወዳችሁ የጊዜ ሚዲያ ቤተሰቦች እዚህ ጉዳይ ላይ ያላቸው መልከታ ምንድን ነው? በሀሳብ መስጫ ሳጥን ላይ አስፍሩልን። በህይወት ውስጥ በቃ መደረግ ያለበት ግዴታ የሚለው አላም አለ አይደል? የህይወት መስመር እዛ ውስጥ ከከተተ ትገባለህ። እንትን እሱ ካልሆነ ደግሞ በቃ ገብቷል። ምን እዚህ ከማግባት አግኝቶ መግባባት ይቀድማል ከሚሉት ነህ። ወደ ወንድሙ ጅራ ጉዳይ ስንመለስ ደግሞ ከዚህ ቀደም ለመጀመሪያ ጊዜ ወደ ቲክቶክ መንደር ብቅ ብሎ ስለ አንዳንድ ነገሮች እየተናገረው በተለይ ስለ ብቸኝነት ከተናገረው ንግግር ጋር ተያይዞ ስሜቱን ከገለጸ በኋላ ብዙዎች ስለ ብቸኝቱ አንስተው ስለምን አንተን የሚያህል ዘፋኝ ብቸኛ ይሆናል፣ ረግድ የለህም አግባ ብለው ሲወተውቱት በብዙ ታይተዋልም ተሰምተዋልም። እንዲህ ያለው የአግባ አታግባ ውትበታ በምክር ብቻ አላበቃም ነበር። ነገሩ ገኖ ወደ ማህበራዊ ሚዲያ ብቅ ሊልም ችሏል። ብዙዎች የምንወደው የምናደንቀው ወንድሙ ጅራ ህይወቱን በብቸኝነት እየመራ ነው፣ እረ ምከሩት ዝከሩት በሚል ብዙዎች እያሰራጩት ነገሩን በብዙ አግነውት እርሱ እንደሚለው ከሆነ የብቸኝነቴ ስሜትና የተፈጠረብኝ ነገር የተወራውንና የተጋነነውን ያህል አይደለም ሲል በትላንትናው ምሽት ከሰይፉ ጋር በነበረው ቆይታ ተናግሯል። በትላንትና ማታ ከሰይፉ ፋንታሁን ጋር በነበረው ቆይታ ስለ ትዳር ሲናገር እንዲህ ነበር ያለው። በጣም በድህነት ውስጥ እያደግኩኝ ነኝ። በፋይናንስ አልጠነክር፣ ጋብቻ ሊዝም አላገባም፣ ከድህነት ጋር ከፍተኛ ቂም ያለብኝ ሰው ነኝ ሲል ነው ወንድሙ ጅራ የተናገረው። የህዝብ ፍቅር ደስ ይላል። አድናቂዎቼ ቲክቶክ ላይ አጋነኑኝ። ማያ ጌታቸው የምትባል ጓደኛዬ ናት የቲክቶክ አካውንት የከፈተችልኝ። የብቸኝነት ጊዜ ብያወራሁት እረፍት ስለበዛብኝ ነው። ትርፍ ሰዓት ሲበዛ ያ ስሜት ተፈጠረ። በጣም በሚያሰጋ ሁኔታ ላይ ግን አይደለውም፣ የተባለውንም ያህል አይደለውም። እኔ የሰው ሀብታም ነኝ። ቲክቶክ ላይ መጀመሪያ ራሷን የሾመች አወዛጋቢ ፎቶ ለቀኩኝ። ሁለተኛውን ቪዲዮ ስለቅ የፍቅር ጎርፍ መጣ። ይኸው አንተም ጋር አመጣኝ። ሰው ስራዎቼን በደንብ እንደናፈቀው ያስታውቃል። ቲክቶክን ለስራ እጠቀምበታለሁ። ተጠንቅቀህ ተጠቀም ብለው የመከሩኝ አሉ።
አይመጠንህም ያሉኝም አሉ። ሶሻል ሚዲያን በአግባቡ ከተጠቀምክበት የሚጠቅምህ ሚዲያ ነው፣ ቻሌንጅ እናደርግሃለን ብለውኛል። ጉዳዩን ወደ ማናጀሬ ወደ አቻሬ ልኬዋለሁ። በሙዚቃ ከስሬ ያውቃለሁ። በክለብ ስራ ነው የምኖረው። ዩቲዩብም ላይ ሰብስክራይብ አድርጉኝ በማለት ዩቲዩብ ስለመክፈቱም ይናገራል። በአድናቂዎቼ በጣም ነው የምተማመነው። አግባ የሚለው ላይ ሲደመር የሚሉ ጥያቄዎች በዝተዋል። አሁን በፊት አግባ ነበር፣ አሁን ደግሞ አግባኝ የሚሉ ጥያቄዎች በዝተዋል ማለቱ ነው። ሙዚቀኛ ለሙዚቀኛ ሲጋባ የሚወለደው ልጅ ቲያትረኛ ይሆናል። የእቴ ልጅ ሰርግ ላይ ተሸክመውኝ አለች አለች አንድ ቦታ ዘፍነውልኛል። አለች አለች አንድ ቦታ ሌላ ጊዜ እናወራበታለን። ማግባት ያለመፈለግ ጉዳይ አይደለም። ርዕሱን ማንሳት ያልፈለግኩት ምን መሰለህ፣ ዴት አድርጋለሁ። ቤቴን ሲያዩት እኔን የሳሉበትን ሲያስቡት ደስ አይላቸውም። በጣም በድህነት ነው ያደግኩት። ጋብቻን በፋይናንስ ሳልጠነክር አላገባም። ከድህነት ጋር ከፍተኛ ቂም ያለኝ ሰው ነኝ። ከኑሮ ጋር እልህ አለብኝ። አሁን ነው በክለብ ስራ ትንሽ ነገር ያፈራሁት። ሁሉም ዘፈኖቼ ገንዘብ አላመጡልኝም። እንዲያውም ያለኝን ነው የወሰዱብኝ። የጋብቻ ጉዳይ በጣም ሰፊ ነው። አትነካካው። በፊት በኪራይ አንድ ስቱዲዮ ነበር የምኖረው። አሁን ግን የራሴን ቤት ገዝቼ እንዲያውም የማከራየው ቤት አለኝ ሲል ከትዳር ጋር ተያይዞ ለተነሳበት ጥያቄ የመለሰው መልስ ነው። ታዲያ ከዚህ ጉዳይ ጋር ተያይዞ ወንድሙ ጅራ ከትዳር ጋር ተያይዞ ያነሳው ሀሳብ ልክ ነው። ምኑንም ሳይዘው ወደ ትዳር መግባት የለበትም። ይህ ትልቅ ነገር ነው። እርሱ እንደሚለው ለሚያገባት ሴት ትልቅ ኃላፊነት መውሰድ አለበት። ስለዚህ ነገሮች እስኪስተካከሉ ድረስ አለማግባቱ ተገቢ ነው ብለው በሚደግፉት ልክ፣ በሌላ መልኩ ደግሞ የሚነቅፉትም አሉ። በሌላ መንገድ ደግሞ ለትዳር ቅድመ ሁኔታ ማስቀመጥ ተገቢ ቢሆንም በዚህ ልክ ግን መሆን የለበትም። አርቲስቱ ከዛሬ ነገ የራሴ ነገር ሲኖረኝ እያለ እድሜው እየሄደ ነው። እሱ ሲኖረኝ ብሎ የሚያስባቸው ነገሮች ሲኖሩት እድሜው ከዚህ በላይ ሊጨምር ይችላል። ስለዚህ ማግባት ያለበት አሁን ነው። ደግሞም እርሱን ብላ የምትመጣ ከሆነች እርሱን እንጂ ሀብት ንብረቱን ብላ መምጣት የለባትም። ማደግም ከሆነ አብረው ነው ማደግ ያለባቸው። እድሜው ከሄደ ካረጀ ከጃጀ በኋላ ቢያገባም የትዳር ጣዕሙን ሳያውቀው ዘመኑ ይጨርሰዋል። የትዳር ጣዕሙን ሳያውቀው ነው ዘመኑን የሚጨርሰው። ስለዚህ ዛሬውኑ ከልቡ ለማግባት ቆርጦ መነሳት አለበት። ያለማግባቱ ሚስጥር ለትዳር የእርሱ ቁርጠኝነት ማጣት ነው። ስለዚህ በሀሳቡ አንስማማም የሚሉ ሰዎችም ተስተውሏል። እርሶስ እዚህ ሀሳብ ላይ ምን ያስባሉ? ሀሳብ አስተያየቶን በሀሳብ መስጫ ሳጥን ላይ ያስፍሩልን። ወደ ሌላኛው መረጃችን ስናልፍ የነጻነት ወርቅነህና ወንድምን በተመለከተ ልናደርሳችሁ ወደ ወደድነው መረጃ እንመለስ። የተወዳጁ አርቲስት ነጻነት ወርቅነህን እልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት የተለያዩ ግለሰቦችን ስም በማንሳት ነጻነት ወርቅነህ በሕይወት እያለህ እንዲህ አድርገውት ነበረ ሲሉ መወንጀላቸውና መውቀሳቸው ይታወቃል። ይህንም ተከትሎ ታዲያ መሰረትና ወንደሰን ባሳለፍነው ሳምንት ከመኖሪያ ቤታቸው በፖሊስ ተወስደው በሕግ ጥላ ስር ስለመሆናቸው ተሰምቷል። በአሁኑ ሰዓትም ታዲያ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ጉዳዩን በተመለከተም እየገለጹ ይገኛሉ። የነጻነት ወርቅነህ ባለቤት እናቱ እንዲሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ የሚጠቀሱ ሰዎች እንደሆኑ ይነሳል። የነጻነት ወርቅነህ ወንድምና እህት በሕግ ጥላ ስር ያሉት የነጻነት ወርቅነህን ባለቤት እናቱ እንዲሁም ደግሞ የቅርብ ጓደኛው የሆነው አስናቀ ላይ ነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚል መረጃ በማህበራዊ ሚዲያ ላይ ተሰራጭቷል። የነጻነት ወርቅነህ ወንድምና እህቶች በማህበራዊ ሚዲያ ላይ በሐሰት የሰዎችን ስም አጥፍተዋል በሚል እንደሆነ የታሰሩት ዘሀበሻ ዘግቦ ነበር። በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት ልፍ ሲልም በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች መካከል አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱ ይታወቃል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ህልፈት ከተሰማ በኋላ ከረጅም ጊዜ ወዳጁ ከነበረው ከአስናቀ ጋር ብዙ የሚባሉ አለመግባባቶች እንደነበሩ የሚገልጹ ቃለመጠይቆች በስፋት ታይተዋል። እነዚህ ቃለመጠይቆች በተለይ ደግሞ ሚስቱ ላይ ጣት ያስቀሰሩና የረጅም ጊዜ ወዳጅ ነበር ሲባል የነበረው አስናቀም ቢሆን ወዳጅነታቸው እርሱ በሚለው ልክ አይደለም ሲሉ ቤተሰቦቹ ሲተቹም ሲነቅፉ ተሰምተዋል። ይህንን የሚያህል ትልቅ አርቲስት በህይወት እያለ እነዚህን ሁሉ መከራዎች ሲያልፍ ምንም እንዳልተፈጠረና እንዳልተከሰተ አድርጎ እየሳቀ አልፎ ተርፎም እያሳቀ የኖረው እንዴት ነው የሚሉ ጥያቄዎች በስፋት ይነሱ ነበር። ነጻነት ወርቅነህ ህይወቱ ካለፈ በኋላ የተፈጠሩ ንትርኮችና ጭቅጭቆች ወዳጅ አድናቂዎቹን በብዙ ያስቆጩ ነበሩ። ታዲያ ዛሬም ቤተሰቦቹን በፌዴራል ፖሊስ ቁጥጥር ስር ለመዋላቸው ምክንያት ሊሆን ይችላል ተብሎ የተወሰደው ይህ ጉዳይ ሳይሆን እንዳልቀረ መረጃዎች እያሳዩ ይገኛሉ። ምናልባትም ክሱ ሊሆን የሚችለው
የስም ማጥፋት ሊሆን ይችላል የሚል ግምትም በስፋት እየተሰማ ይገኛል። ይህ በእንዲህ እንዳለ ታዲያ ሳለፍነው ሳምንት እንደታሰሩ የተነገረላቸው የነጻነት ወርቅነህ እህትና ወንድሞችም በክረምት ፍርድ ቤቶች ከመዘጋታቸው በፊት በዋስ እንዲወጡ ቤተሰቦቻቸው ከፍተኛ ጥረት እያደረጉ እንደሆነም ታውቋል። ምናልባትም ይህ ጊዜ ካለፈ ክረምቱን እዛ አሳልፈው መጪውን አዲስ ዓመትም እስር ቤት ሊቆዩ እንደሚችሉ ይገመታል። ወደ ሌላኛው መረጃችን ስንሻገር ከፊንቴክ ኢትዮጵያ ጋር በተያያዘ ተጠርጥሮ በእስር ላይ የቆየው ቲክቶከሩና ተጽዕኖ ፈጣሪው መንሱር ጀማል በ800 ሺህ ብር ዋስ ከእስር እንዲፈታ ታዞ የነበረ ቢሆንም ክፍያውን በከፈለበት ዕለት አለመፈታቱ ተሰምቷል። ያም ቢሆን ግን ዛሬ ከእስር ተፈቶ ከቤተሰቦቹ ጋር መቀላቀሉ ተሰምቷል። ታዲያ ከዚህ ቀደም ባሳለፍነው አርብ የ800 ሺህ ብር ዋስ እንዲከፍል ተደርጎ ያልተፈታበት ምክንያት ብዙ ጭቅጭቅ አስነስቷል። በወቅቱ ብሩ አልተከፈለም ነበረ። አሁን ነው የተከፈለለት። መንሱር ጀማል ብሩን መክፈል አልቻለም፣ ከጓደኞቹ ተሰብስቦለት ነው የተከፈለው በሚለው ዜና ቤተሰቦቹና ወዳጆቹ ቅር መሰኘታቸውንም ገልጸዋል። መንሱር ጀማል የተጠረጠረበትን ጉዳይ በውጭ ሆኖ እንዲከታተል የ800 ሺህ ብር ዋስትና ተጥሎበት ነበር። ታዲያ የዋስትና ገንዘቡን ባሳለፍነው ሳምንት አርብ ሙሉ በሙሉ ገቢ የተደረገ መሆኑ ቢነገርም መንሱር ግን ሊፈታ አልቻለም ነበረ። የዋስትና ገንዘቡ አርብ ቢከፈልም ቀኑ የሳምንቱ መጨረሻ ቅዳሜና እሁድ በመሆኑና በቀናቱም ላይ ስራዎች የማይሰሩባቸው ዝግ ቀናት በመሆናቸው ምክንያት የፍቺ ሂደቱ ተጠናቆ ለዛሬ ተዛውሮ እንደነበርም ይታወቃል። በዛሬው ዕለት ከእስር እንደሚለቀቅ የቅርብ ምንጮች እውነት ነው ያሉትን ነገር ሲናገሩ ተሰምተዋል። በሌላ መልኩ ደግሞ መንሱር ጀማል ከእስር ያልተፈታው የጠየቀውን ገንዘብ መክፈል ስላልቻለ ነበር የሚሉ ሀሳቦችና አስተያየቶች ባለፉት 2 ቀናት ማህበራዊ ሚዲያ ላይ ሞልተውት ውለው አድረው ነበር። ልክ ባልሆነ መልኩ ተሰራጭተዋል ተብለው ከተነገሩ መረጃዎች መካከል ደግሞ መንሱር ጀማል የተጠየቀውን ዋስትና ገንዘብ መሸፈን ባለመቻሉ እስካሁን በእስር ላይ ቆይቶ የነበረ ቢሆንም እሱን ለማስፈታት የተጀመረው የገንዘብ ማሰባሰብ ሂደት ሙሉ በሙሉ መጠናቀቁ ተሰምቷል የሚል መረጃ በማህበራዊ ሚዲያ ላይ ተሰራጭቶ ነበረ። ይሄ ጉዳይ ታዲያ ወዳጆቹን አስከፍቷል። ይህ መረጃ የሐሰት ነው፣ መንሱር ጀማል ብር አልተቸገረም የሚል መልስ እየሰጡ ይገኛሉ። ከዚህ የሐሰት ነው ከተባለው ዜና ጋር ተያይዞም መንሱር ጀማልን በተመለከተ ባለፈው አርብ የሰበር ሰሚ ፍርድ ቤት የ800 ሺህ ብር ዋስትና መብት ፈቅዶለት የነበረ ቢሆንም ተጠርጣሪው የፍርድ ቤቱን ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ በፍጥነት አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ገብቷል የሚል ዜናም በሌላ መልኩም ተሰራጭቷል። ይህንን ሁኔታ በመመልከት የገንዘብ ማሰባሰብ ሂደቱን ያስተባበሩና ስማቸው እንዳይገለጽ የጠየቁ ግለሰቦች መረጃውን ሰጥቶናል ብሎ የዜና ምንጩ እንደዘገበው መንሱርን ከእስር ለማስወጣት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን ጉዳዩን በተመለከተ በዝርዝር ነግረውኛል ብሎ ዛበሻ ዘግቦት ነበረ። ታዲያ ከዚህ ዘገባ ጋር ተያይዞ በአሁኑ ሰዓት በመንሱር ጀማል ዙሪያ የሚሰራጩ የዋስትና ገንዘብን የሚያስይዘው አጥቶ እስር ቤት ነው የሚሉ መረጃዎች ሙሉ በሙሉ ከእውነት የራቁና ሐሰተኛ ናቸው ሲሉ ነው ለጉዳዩ ቅርበት ያላቸውና የቤተሰብ አካላት ይህንን ጉዳይ በተመለከተ የተናገሩት። ያም ቢሆን ግን ዛሬ ከሰዓት ጀምሮ መንሱር ጀማል ከእስር ቤት ተለቆ በሰላም ከቤተሰቦቹ ጋር መቀላቀሉም ተሰምቷል። መንሱር ጀማልን በተጠየቀው መመሪያ መሰረት የተጠየቀውን ሙሉ የዋስትና ገንዘብ ዛሬ ገና ነው የከፈለው። ስለዚህ ያለፈው አርብ ተከፈለ የሚባለው የብር መጠን ውሸት ነው የሚሉ ድምጾች ሲሰሙ የዋስትና ገንዘቡ በህጋዊ መንገድ ገቢ የሆነው አርብ ዕለት መሆኑን የሚያረጋግጥ ደረሰኝ በማህበራዊ ሚዲያ ላይ እየተሰራጨ መንሱር ጀማል መክፈል አቅቶት ብር ተሰበሰበለት የሚለውን ዜና ያስተባበለ ነው እየተባለም ነው። የዋስትና ገንዘብ ማስያዝ አቅቶት ነው የቆየው ተብሎ የሚናፈሰው ወሬ ጭራሽ መሰረት የሌለውና የተሳሳተ መረጃ ነው። እውነተኛ ደረሰኝ በግልጽ እያለ መረጃውን ሳያረጋግጡ የሰዎችን ስምና ዝና ሊያጎድፍ በሚችል መልኩ ያልተረጋገጠ ወሬ ማሰራጨት ተገቢ አይደለም ሲሉ ቤተሰቦቹ ቅሬታቸውን እያሰሙ ይገኛሉ። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች ለዛሬ የነበሩን መረጃዎችና ሀሳብ አስተያየቶች ይህንን ይመስላሉ። አብራችሁን ስለቆያቸው እናመሰግናለን። ክብር ይስጥልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ጠየቅን። ክበሩልን።